ዳግም ነግሬሃለሁ እኔን ከዚህ በላይ አታበሳጨኝ ማህደርን ከዚህ በኋላ ከእናቷ ጋር ስትሆን እንድትናገራት አልፈልግም ብቻዋን ስትሆን ግን እንደፈለክ ማድረግ ትችላለህ ቢሆንም እንዲያስከፋት እኮ መፍቀድ የለብሽም አንቺ ርካሽ አይደለሽም ዳግመኛ ራስሽ እንደዚህ ስትጠሪኝ እንዳልሰማሽ የኔነ አንተ ትንሽ አታፍርም እንዴ እኔን ስትል ይሄ እውነታው ነው ምንም የማይለወጥ ሀቅ ነው ምን አይነት ወራዳ ስራ እንደምትሰሩ ነግርሻለሁ ውርደታችሁንም ዘረግፈዋለሁ አንተ ትሰማኛለህ እኔ ክብር ያለኝ ሴት ነኝ በማንም አፍ መዋረድ ሴት አይደለሁም እሺ አረ እንደዛ ነው አላዘንኩም ንግግሩ እኮ እውነት አለው እንዴ ምን እያልሽ ነው ማህደሬ አንቺ እኮ ልቅም ያልሽ ቆንጆ ነሽ ጨዋ ያሳደገሽ የጨዋ ልጅ እንዴት ነው ንግግሩ እውነት ሊሆን የሚችለው አክስቴ እኔ ማረባና ቆሻሻ ሰው ነኝ አንቺ ቆሻሻ የማትረቢም አይደለሽም አስተዋይ የበሰልሽ እናትሽን የምትረጂ ልጅ ነሽ አንድ ሰው ተናገረኝ ብለሽ እንደዚህ መሆን የለብሽም እኔ ማረባ ቆሻሻ ተራ ሰው ነኝ ሊቀርቡኝ ቀርቶ ሊያወሩኝ ራሱ የሚጸየፉኝ ነኝ ውይ ተየኔ ልጅ ተይ ልጄ ስሞትልሽ እንደዚህ አትበይ እኛ እኮ እንፈልግሻለን ቆይ ደግሞ ዝም በይ ይሄንን የማይረባ እኔ አስጠነቅቀዋለሁ እኔ ለመከራ ነው የተፈጠርኩት አላማ የሌለኝ ከንቱ ነኝ ወይኔ ልጄ ለምንድን ነው ቆይ እንደዚህ እየሆነች ያለችው እሱስ ለምንድን ነው እንደዚህ የተናገራት አንተ ማድረባ ልጅቷ ምንድን ነው ያልካት ወይኔ ቆይ አንተ ግን መቼ ነው ላፍለከትና ስርዓት የሚኖር ወይኔ ዳጊ ለዛሽ ቆሻሻ ብለሽ እኔን መታሽኛል ለምንድን ነው ስርዓት የማይኖር አንተ ላቀባ ኖረች ልጅቷ ምን አድርጊ ነው የምትላት ቆይ ምንድነው የምታካብጂው ቆይ እንዴ እኔ እኮ እውነቱን ነው የተናገርኩ አልዋሸው ምን ገላዋን ሸጣ የምታደር ሴት ነች እኮ ምንድነው የምትይኝ ቆይ እንዴ ቆይ ግን ዳግም የኔ ህይወት መበጥበጥ ነው እንዳላማ አሁን አጨቅጭቅኝ በእናትሽ ይኸውልሽ አሁን እንደውም ሂጂ እውነቱን እነግራታለሁ እሺ አንቺ ቆሻሻ ሴተኛ አዳሪ ነሽ ብዬ እናገራታለሁ ዳግም ስነ ስርዓትን ያዝ እቺ ልጅ ከዚህ በላይ እንድትናገራት አልፈቅድልህም ቆይ ልትቆጪ ትፈልጊያለሽ እንዴ ቆይ አንቺ ቆይ አንቺ ራሱ ምን ያረባ ህይወት አለሽና ነው እኔን የምትናገሪኝ ዳግም እኔ እወድሃለሁ ልጄ ነህ አንተም የምትወደኝ ከሆነ ስርዓትን ያዝና ኑር ካለበለዚያ ደግሞ ወደ መጣህበት ተመለስ አልመለስም አልሄድም በቃ ግን ደግሞ ምንድነው ከዚህ ቆሻሻ ጋር በቃ መኖር አልፈልግም አይኗን ማየት አልፈልግም እቺ ቆሻሻ ትበላት እሷ በመጣችው ገንዘብ መስሎኝ ተንደላቀ የምትኖረው ምንም ሳይጎልብህ አማርጣ እየበላ እየጠጣህ እኮ በሷ ነው ትልቅ ነገር እኮ ሰርታ የምትመጣ እኮ አስመስልሽው ገላዋን ሽጣ አይደል እንደ የምትመጣው እቺ ዳግም ነግሬሃለሁ እኔን ከዚህ በላይ አታበሳጨኝ ማህደርን ከዚህ በኋላ ከእናቷ ጋር ስትሆን እንድትናገራት አልፈልግም ብቻዋን ስትሆን ግን እንደፈለክ ማድረግ ትችላለህ ቆይ አዳነች ነገ ገንዘብ ያስፈልገኛል ዋናው ነገር ዛሬ ሰጠሁ አይደል እንዴ አለቃ አልቋል 3000 ብር አልቋል በቃ ደህና ገንዘብ እንደሰጠ ሰው እንደዚህ የምትናገር አሁን አንቺ ግን እናት ነሽ እሺ አሁን ተኛ እኔ ነገ ልካታለሁ እሷን እዚህ ከመጣሁ ጀምሮ ነው ብዙ ነገር የተመሰቃቀለው በቃ ሻውና ፈንዝጋነተኛ አንቺ ማታ እንደዛ ስትናፈረቅ የነበረው ምን ልሁን ብለሽ ነው ግን አሁን
ዳግም ተናገረኝ ብለሽ ነው? ምን ነው ደግሞ የተናገረው ነገር ውሸት አለ? እኔ መቼ አሻልኩኝ? ደግሞ ጸባይሽን አሳምሪ። ማንን በተናገረሽ ቁጥር እንባ ይበልሽ። ማንነትሽን ተቀብለሽ ኑሪ። እማዬ አንድ ቤት እየኖረን እንዴት ይጸየፈኛል? እጣ ፋንታሽ ነው። እንድትኖር የተፈቀደልሽ ይሄ ነው። ስለዚህ ሆድ አይባስሽ። አሁንስ ምርር ነው ያለኝ። ፈጣሪ ምን አለ ወስዶ ቢገላግልኝ። ምንድን ነው ያልሽው አንቺ? እንደው ግን ምን አይነቷ ጨካኝ ነሽ? እኔ እናትሽን ለማንጠለሽ ነው እንደዚህ አይነቱን ነገር የምታስቢው? እማዬ አሁን ሁሉም ነገር በቅቶኛል። በቃ በአትጨማለቂ። አሁን ቶሎ ልብስሽን ቀይሪና ወደ ስራ። እንዴ አሁን? አዎ ማታ መስራት እንደማትችል ነው ታውቂያለሽ። እኔ ባዶ እጄን ነኝ፣ ገንዘብ ያስፈልገኛል። እንዴ ትላንት የሰራሁትስ? እንዴ አለቀ፣ ወጫችን በዛ። እሺ ቆይ ሳንበላ እንደር? ያ ሁሉ በአንድ ቀን? አረ እኔ እናትሽንም መቆጣጠር ጀመርሽ። በይህን ሰበብ አድርገሽ ስራ ለመቅረት ነው። ቤት ተነሽ። እኔ እንዳይን ነገር አልፈልግም። ተነሽ። እኔ ዛሬ ጥሩ ሁኔታ ላይ አይደለሁም። አይ እንግዲህ እንደዛ እኔ ተናግሬያለሁ። እንዴት አደራችሁ? እንዴት አደርሻለሁ? እናደርሽ? እንዴት አደራችሁ? ማታ እኮ ማህደሪ አዝና ሳያት እንዴት ክፍት አለኝ መሰለሽ። ወይ አልሚ፣ እኔ ራሴ አንድ እንቅልፍ ባይኔ አልዞርም። ልጄ እኮ በትንሽ ነገር ነው ሆድ የሚበሳት። እሱም እኮ ልክ አላደረገም። አልሚዬ ጠጥቶ እኮ ነው። ሲጠጣ ባህሪው እንዲህ ነው የሚቀያየረው። ቢሆንም እንዲያስከፋት እኮ መፍቀድ የለብሽም። ልክ ነሽ። ተራ ሰው ተናገረኝ ብለሽ ምንም አይፋሽ። እኔ ልጅ ምንም እንዳይሰማሽሽ። በይ በቃሽ። አሁን ትንሽ ወደ ትምህርት ቤት። አልሄድም የሚባል ነገር የለም አይደል እንዴ አልሚ? አይ ከትምህርትማ መቅረት የለብሽም። በዛ ላይ ደግሞ ከጓደኞችሽ ጋር ስትጫወቺ ቀለል ይልሻል። ጓደኛ? አዎ ተነሽ። አሁን ልብስሽን ቀይሪና ሂጂ እንዳይረፍድብሽ። ቶሎ በይ የኔ ልጅ። ጎሽ። ግን አክስቴ ዛሬ ትምህርት እንዴ ተያት እንጂ አክስትሽን። እሷ እንደሆነ በትምህርት እንደማትቀልድ ታውቂያለሽ። ተይ እንጂ ማህደሪ፣ እናትሽ የምትልሽን ነገር ስሚያት። ለአንቺ የሚጠቅመውን ነገር እኮ ነው የምትልሽ። በይ አሁን ተነሽ ተነሽ። ውይ ማታ እኮ ልጄን አስከፋት። ይሄ ስድ ስድ? ማንን ነው ስድ ያልሽው? ማህደርን የተናገረው ነው እንዴ? ምን ሆነሽ ነው? እሱን ነው እንዴ? እሱንማ እኔም ተቆጥቼዋለሁ፣ ነግሬዋለሁ ጸባዩን እንዲያስተካክል። የማትረባ የኔ ልጅ ስድ ትላለች እንዴ? ያንቺም ልጅ ስድ አልተባለች። ቆሻሻ ለቆሻሻ እየተንከባለች ስትመጣ ሰውን ተናጋሪ ታደርጋለች። ምንድን ነው ደግሞ የምታጉረጠርጥብኝ? ልጄን አስከፋችብኝ። ዝም መላት መስማት ነው እንዴ? አንቺን እኮ እየጠበቅኩ ያለሁት። ለምንድን ነው የማትናገሪኝ? ዳኒ ማውራት አልችልም እባክህ። ለምንድን ነው የማታወሪኝ? ዳኒ እኮ ነኝ። ማህደር ምን ሆነሻል? ለምንድን ነው ፊትሽ የምታዞርብኝ? እኔ ፊቴን እያዞርኩብህ አይደለም፣ ግን ለአንተ ማልገባ አታላይና ርካሽ ሰው ነኝ። ስለዚህ በቃ ተወኝ። አንቺ ርካሽ አይደለሽም። ዳግመኛ ራስሽ እንደዚህ ስጠሪኝ እንዳልሰማሽ። ይሄ እውነታው ነው፣ ምንም የማይለወጥ ሀቅ ነው። ማሂ ልቤን እየሰበርሽው ነው። ዳኒ እባክህን ተወኝ። በዛ ላይ የምታወራውን ነገር ስለማውቀው ይበልጥ አታሳምመኝ። አይደለም እኔ ስለናፈቅሽኝ ነው የመጣሁት፣ ሌላ ምንም አይደለም። ለምን ታሾፍብኛለህ? እኔ እናንተ አብረን እንደማንሆን ታውቃለህ አይደል? ስለዚህ በቃ አንተም የራስህን ህይወት ኑር፣ እኔም የራሴን ህይወት ልኖርበት። አውቃለሁ ማሂ፣ የማይፈቅሩትን በቀላሉ መርሳት ከባድ ነው። ቢያንስ ቀስ በቀስ እንዲወጣልኝ ማድረግ ትችያለሽ እንጂ ያሳለፍናቸው ጊዜያቶች እንዴት በቀላሉ ይረሳሉ? ዳኒ፣ እኔ ካንተ ጋር በተቀራረብኩ ቁጥር ለኔ ጥሩ አይደለም። በህይወቴ የማፈቅረው እኮ አንተን ብቻ ነው። ነገ እንደምንለያይ ያሰብኩት መቀጠል አልችልም። በቃ ተወኝ። እኔና አንቺ ጓደኛሞች መሆን እንችላለን። ከዛም ከችግርሽ አላቅሻለሁ። እንዴት እንደዚህ ተውሻለሁ? ዳኒ በቃ ተወኝ። እኔ ችግሮቼን እወዳቸዋለሁ። ፈልጌ ነው የማደርገው። እሺ ዳግመኛ አላነሳብሽም። ደግሞ አይንሽ ምን ሆነ? ደህና ነኝ፣ እንዲሁ ስለሚቀላ ነው። ደህናማ አይደለሽም። ስታለቅሽ ነበር አይደል? አይደለም አልኩህ እኮ ዳኒ። አትዋሽ። አንዱ አስቀየምሽ አይደል? ንገሪኝ፣ አንቄ ነው የምገለው። ማን ነው?
አታውቀውም። ደግሞ እንዲሁ ተራ ነገር ነው። ማሂ ንገሪ፣ ማን ነው? ኡፍ ዳኒ፣ በቃ ችክ ካልክ አትመለስም አይደል? አታውቀውም። የማየ ወንድም አጎቴ ጋር ተጋጭተን ነው በቃ። ታዲያ አጎትሽ ነው እጁን ያነሳብሽ? በምን እድሌ እንደዛ ተናግሮኝ ነው። ምን ብሎ ነው የተናገረሽ? ታውቀው የለ ማንም እየተነሳ የሚሰድበኝ ስል። እና አሁንም እናንተ ቤት ነው ያለው ወይስ? ቤት ነው። ማታ ሰክሮ መጥቶ ሰደበኝ። ለምንድን ነው የጠየከኝ? አይ ምንም፣ እንዲሁ ለማወቅ ነው። በቃ እኔ መሄድ አለብኝ። አብሬሽ ልጅ? አይ አሁን እኮ ሌላ ቦታ ነው የሚሄደው። ለነገሩ እኔም የሚሄደው ቦታ አለኝ። በቃሽ። አንተ አጎት ተብዬው መጣሁልህ። ሲጋራ ፈልገሽ ነው? ለምን እንደተናገርካት አልገባኝም። ማን ይላክ? ያልገባትም ሰር ለምንድን ነው እኔን ማደር የተናገርካት? የኔነ አንተ ትንሽ አታፍርም እንዴ? እኔን ስትል ወንዱ እንዴት ተበላሽቷል እናታችሁ። አዎ እኔን ማደር ለምን የተናገርካት? መልስልኝ። ይኸውልሽ ባባ፣ ሴተኛ ዳሪ የኔ ምናምን የሚባል ነገር የለም። ይኸውልህ ገንዘብን ብቻ ስጣት፣ ዱካና ነፍነፋ ነው የምትመጣልህ። ጭራሽ እኔ ፊት ነው ስለሷ የምታወራው? ዞር በል እባክህ፣ አስጨቃጨቀኝ። ምንድን ነው አንተም የሷ ቢጤ ነገር ነህ እንዴ? ምላስን ብትሰበስብ ይሻላል። ሁለተኛ እኔን ማደር እንዳትናገራት ትሰማኛለህ? ቆይ ከየት ነው ተለቃቅማችሁ የምትመጡት? በቃ ጤነኛ ሰው ጠፋ ማለት ነው? ተናግሬያለሁ። ይሄ መጨረሻ ማስጠንቀቂያ ነው። አንተ ስንት ቆንጆ ሞላበት ሀገር ይቺን ተራ የመንደር ሴተኛ አዳሪ ስትከራከርለት ትንሽ አይደበረም? አይደበረኝም። እጭ እንዳንተ አይነቱ እኮ ነው እኛንም እኮ የሚያሰድበን። ወይኔ ዳግም፣ እኔ እኮ ቤት ሰዓት እንዴት ቅፍፍ እንደምትለኝ እንኳን የኔ ብዬ ለጠራት ቀርቶ። እሷ አንተን አይመለከትም። ከዚህ በላይ ትዕግስቴን አትፈታተነኝ። አይገርምም? ገና በየመንገዱ አሸማቀቃታለሁ። ለነገሩ ልጅቷ ስሯ ተመችቷታል። አንገቷን የምትደፋ ነገር አይደለችም። ለመጨረሻ ጊዜ ነው የምነግርህ። አይደለም ማህደርን ልትሰርባት ቀና በለህ ብታያት የመጨረሻ ነው፣ እገልሃለሁ። ኧረ በእናትህ ምን ሆነህ ነው? ጭራሽ ለዚህ ለማትረባ ሴት ርካሽ ራሷን ለምትሸጥ ሴት ጭራሽ እኔን መተህ ትከራከረኛለህ? አንተ ቆሻሻ፣ እስካሁን የታገስኩ አልመሰለህም? ከዚህ በኋላ ማህደር አጠገባይ እገልሃለሁ። ወይኔ ልጄ ምንድን ነው የሆንከው? ማን ነው ያደረገ? ማን ነው ያደረገ? ቀስ በል። ወይኔ አይዞህ የኔ ልጅ አይዞህ አባ። ወይኔ አይዞህ። አይኔ አላስታ
አላስተረፈውም። ማን እንዲያረጋ ወላ ልቅ ያለው እኮ ወይኔ ወገቤ። አይዞህ ቆይ ማን አምጣልህ? እረስ ወይኔ ወይኔ እስቲ ጠጣበት። አይዞህ አይዞህ ይኔ ማሙት ኩልሽ ወይኔ ወላ ልቅ ያለው እኮ። ማን ነው እንደዚህ ያደረገ? ምንም እኮ አላስተረፈውም። ራሱ መጥቶ ነው የወቀጠኝ። ወይኔ የዚህ ሀገር ሰው እንኳን ነገር ብሎት እንዲሁ ሆድ ብሶታል። ቆይ ማን ነው የደበደበ ግን? የኔ ልጅ ማን ነው እንደዚህ ያደረገ? ያቺ ሴተኛ አዳሪ ልጅሽ ሰው ቀጥራ አስደበደበችኝ። ወይኔ ለምን ተናገርክብኝ ብሎ እኮ ነው እንደዚህ ያደረገኝ። ማህደር አታደርገውም ማህደር። ቀና ብለህ ካያት አልለቅህም ብሎኛል። ጭራሽ እንዲህ ተደፋፍረናል። ወይኔ አዳነች የኔን ማህደር ለምን ተናገርክብኝ ብሎ ካፈር ደባለቀኝ። ወይኔ ዳግም ምንም እኮ አልተረፍኩም። አሃ እንደዛ ነው ነገሩ። ፍቅረኛ ተብዬው ነው ማለት ነው። ወይኔ አዳነች ትምጣ፣ ምን እንደማደርጋት አሳይሃለሁ። ትምጣት። ወይኔ ዳግም አልለቃትም። እንደ ሰባበረኝ እሷን መሰባበራታለሁ። ለሴተኛ ዳሪ ብሎ አይደል ሊደበደበኝ። አንተ ደግሞ አፍን ሰብስብ እስቲ፣ እናቷ እንዳትሰማን። አይደለም ለእናትየው ገና በየሰፈሩ እየሄድኩ ነው ማወራላት። ምንድን ነው የምትቀባጥረው? ተነሳውን ተጣጣ። ተነሳ፣ ወደ ውስጥ ግባ። ወይኔ ዳግም ትናሽማ የታለ የሰራሽው? በቃ ይሄ ብቻ ነው ግማሹ ነው? ያለሱ ነው አይደል? እና ታዲያ ከየት አምጥተሽ ነው ገንዘብ ከፍለሽ ያስደበደብሽው? ማንን ያስደበደብኩት? ማህደር፣ አሁን ማስመሰሉ ምንም አያዋጣሽም። ይልቁንስ ጥፋትሽን አምነሽ ይቅርታ ብትጠይቂ ነው የሚሻልሽ። እማዬ፣ እኔ ምንም የማውቀው ነገር የለም። እማዬ አትበይኝ አንቺ። ቆይ እንዴት ብትደፍሪ ነው ግን አጎትሽ የምታስደበድቢው? ለምን አስደበድበዋለሁ እማዬ? ለዛ ፍቅረኛ የለምትዩና ትላንትና ዳግም ያችን ተናገረኝ ብለሽ ነው አይደል እንዲደበድበው ያደረግሽው? ዳኒ? እሱ እኮ እንደዚህ አይነት ሰው አይደለም። ስነ ስርዓት አለው። ኧረ ስነ ስርዓት አለው። እና ታዲያ ዳግም ነው ስነ ስርዓት የሌለው? እኔ እንደሱ አልወጣኝም። ዳኒ ግን እንደዛ አያረግም በጭራሽ። ጭራሽ ሽንጥሽን ግትረሽ ትሟገችለታለሽ አይደል? እና ታዲያ ማን ያደረገው? ምናልባት ከሌላ ሰው ጋር ጣልቶ እንዳይሆን። እኔ እኮ ከውሸትሽ የሚያናድደኝ የምትሰጪው ምላሽ ነው። ቆይ ግን ምን ባደርግሽ ነው የሚሻልሽ? እማዬ በእውነት እመኚኝ፣ እኔ ምንም የማውቀው ነገር እኮ። እማዬ አትበይኝ አንቺ የተረገምሽ። ትሰሚኛለሽ አይደለ? ከዚህ በኋላ ይሄን ልጅ ቀና ብለሽ ብታየው ውርድ ከራሴ ነግሬሻለሁ። ፍቅረኛ ተብዬውን ደግሞ ንገሪ። አርፈሽ ተቀመጪ ብዬሻለሁ። ከዚህ በኋላ እንዳታዩ ብዬሻል ነበረ። እራሱ እኮ ነው የመጣው ነው አይደለሁም። ትሰሚኛለሽ? አንቺ ስራሽን ስትሰሪ ነው የሚያምርብሽ። ፍቅር ምን ያደርግልሻል? እሱንም ንገሪው። ከዚህ በኋላ አጠገብሽ ቢደርስ እገለዋለሁ። አንቺ ቆሻሻ፣ እንዳስደበደብሽኝ የሚቀር መስሎሽ ከሆነ ተሳስተሻለሽ። እገልሻለሁ። እረፍ ነው ዋጋውን ሰጥሻታለሁ። እረፍ አልኩ አይደል እንዴ? እኔ ምንም የማውቀው ነገር የለም እማዬ። ዝም በይ ቆሻሻ። አይሻ ጭራሽ መልስ ትመልስልኛለች። ለዚህ ማፍረታ ቢስ አይደለች እንዴ? ምን አይነቷ ፈጣጣ ነሽ ግን? በእናትሽ አንዴ እድሉን ስጪኝ። በእናትሽ አንዴ ላጠናግራች። ሴደኛ ዳሪ። አንተ ስነ ስርዓት ይኖር። ተዋት በቃ። አንተ ወደ ውስጥ ግባ። ሂድ ወደ ውስጥ ግባ። ዳግም ሰምኛለሽ? ማህደር አንድም ባንዳ ላይ ነግሬሻለሁ።
ለምንድን ነው ይሄን ህይወት የፈረድክብኝ? እኔ ልጅ አይደለሁም? በቃሽ የማትለኝ ለምንድን ነው? ከዚህ ሁሉ መከራና ስቃይ አውጥተህ የማትገላግለኝ ለምንድን ነው? እኔም እኮ እንደ ሌሎቹ የተሻለ ህይወት ከዳኒ ጋር አብሮ መኖር እፈልጋለሁ። ለምን በልጅነቴ እንደዚህ አይነት ህይወት እንድኖር ፈረድክብኝ? ዳኒ እባክህን ተወኝ። እኔ ላንተ አልገባም። ማንነት የሌለኝ ከንቱ ሰው ነኝ። ማደር ስልኩን አንሺው እባክሽ። ስልኩ ቆይ ለምንድን ነው በማደር እስካሁን ያልቆረጥኩት? ለምንድን ነው እስካሁን ያልወጣችልኝ? ይህን ስራ እየሰራች ራሱ እኮ ከእሷ ጋር ብሬ መሆን እፈልጋለሁ። በጣም ከባድ እኮ ግን አሁንም ድረስ ፍቅሯ ሊወጣልኝ አልቻለም። ለምንድን ነው ስልክ ማታነሳው? ያይ ውሻውን አጎቷ ምን አድርጓት ይሆን? እሱ ቢሆን ብቻ ምን ሆነህ ነው? አንዱ ጥጋበኛ ነው ሴተኛ ዳሪ ተናገርክብኝ ብሎ ያው ደበደበኝ። እሺ አንተ ሴተኛ ዳሪ ጋር ምን አደረሰክ? እኔ መች ደረስኩባችሁ? ሳልደርስባችሁ ነገረ ስራችሁ ሁሉ ነገር አይደል እንዴ? ቆይ ስለምን እያወራህ ነው? አንተ ከሴተኛ ዳሪ ጋር ምን ያስገጥመሃል? ደግሞ ስለምንድን ነው እያመሸ የምትመጣው? አሰምኝም እንዴ? እራሷ ነች የመጣችው። ያው መቤቴ ድረስ ቺ ርካሽ። ቆይ ምን አለ ግን በቀናነት ብትመልስልኝ? ማናት የምትላት ልጅ? ምን ይሰራልሻል? በገላዋ የምትተዳደር ሴት ቆሻሻ መሆኗ ካወቅሽ በቂ አይደል እንዴ? ምን አይነት ነገር ነው ይሄ? በእናትሽ አትጨቅጭቂኝ። ምንድን ነው እዚህ ማን ነው እየሰበሰበብኝ እዚህ ያለው? ከየትም እየመጣችሁ በቃ እኔን መረበሽ ነው አይደል ስራችሁ? እኔን ነው አትጨቅጭቅኝ የምትለው? ትላንትና ማህደርን እንደዛ ተናገርክ፣ ዛሬ ደግሞ እኔን። ቆይ ስርዓት ይኑረህ እንጂ። አይ እንግዲህ ዞር በይልኝ። የት የምታውቂውን ስነ ስርዓት ነው ደግሞ ስነ ስርዓት ያዝምትኝ? ምን ነው ስራችሁ የማይታወቅባችሁ መስላችሁ ነው እንዴ? ጭራሽ ስርዓት ምናምን ትለኛለች እንዴ? እቺ ደግሞ የሷ ቢጤ ምንድነው አንተ ልጅ የምትቀባጥረው? በዚያ መልህ ነው ይሄን የደበደቡክ። አያገባሽም። አርፈሽ እዚህ ኑሮሽን አስተካኪ። ምን ይመስላል ወራዶች። ምን አይነት ወራዳ ስራ እንደምትሰሩ ነግርሻለሁ። ውርደታችሁንም እዘረግፈዋለሁ። አንተ ትሰማኛለህ? እኔ ክብር ያለኝ ሴት ነኝ። በማንም አፍ የምዋረድ ሴት አይደለሁም። እሺ አረ እንደዛ ነው እንግዲያውስ። ያቺ ርካሽ የሆነች ሴተኛ ዳሪ ሆነች ልጅ አንተ ምንድን ነው የምትቀባጥረው? የምትናገረውን አታውቅም እንዴ? አልማዝና እንደዚህ ድምፅን ጮክ አድርገህ የምትናገራት? አዋረደኝ እኮ አቀለለኝ እኮ። ይሄ ቀላል የሰው ቀላል። የምን ክብር? ያንቺና ለዛች ርካሽ የሆነች ሴት ነው ክብር የምሰጠው? ዳግም ምንድን ነው የምታወሩት? ተነስ ወደ ውስጥ ግባ። እንዴት ነው አንገስት እንደዚህ የምትናገራት? ተነስ ተነስ፣ ወደ ውስጥ ግባ። ወይኔ አልማዝ እንዴ እማትረቢ ያለኝ እኮ ይሄ ወራዳ አዋረደኝ እኮ። ወይኔ ግን ምንድን ነው ነገሩ? እንደዚህ እንቆቅልሽ የሆነው ነገር ምንድን ነው? ወይኔ ወይኔ አልማዝ
አንተ አብደሃል እንዴ? ምን ልትላት ነበር? እውነቱን ነዋ። የልጇን ስራ ማወቅ ነበረባት። አብደሃል? አትሰሚያትም? በአሽሙር እየተናገረችኝ ነበር። ደግሞ እውነቱን ማወቅ ነበረባት። አንተ ልጅ ነኝ ልኑርበት። ማትረባ የዛች ማስደብደቧ ሳያንስ የዚህች አፍ መክፈት ምን ይሉታል? ቆይ አንተ ልጅ ሲጀምር ከዚህ ከሴትዮ ጋር ምንም ነገር እንዳታወራ ተነጋግረን አልነበር? ሳልደርስባት። በቃ እሺ ተረጋጋ የኔ ልጅ። እኔ እኮ ነገች ልጅ አንድ ነገር ብትሆን እኮ ባዶ እጃችንን እንቀራለን እኮ ብዬ ነው። በጣም ያስጠሉኛል። ሁለቱንም አልወዳችሁም። ለትንሽ ጊዜ ነው የኔ ልጅ። የራሳችንን ነገር እስከምናገኝ የራሳችንን ነገር ከያዝን በኋላ የትም የማያገኙን ሀገር ሄደን እንኖራለን። አይዞህ ያልፋል። እሺ እካችን ያዛት። ለዛሬ ትሆናለች። አመሰግናለሁ ማሚ። አንተ ምን ልትሰራ ነው የመጣኸው? ማደርን ፈልጌ ነበር የመጣሁት። ማደር የለችም እንዴ? ማደር አለች፣ መኝታ ክፍሏ እያጠናች ነው። ግን ቆይ አንተ ማን ነህ? ማለት ትናንትናም እዚህ መተህ በላው የሴተኛ አዳሪ አፍቃሪ መጣልሽ። አንተ አፍን ዝጋ። ምንድን ነው የምታወራው? ዳኒ እንሰራለን። ዳኒ ትሰሚያለሽ? ልጄን ገላዋን እየሸጥሽ ለዛ ዱርዬ ልጅሽ ለሱ ሰው አልሽው አይደለ? እናንተ ተወደዳችሁ። ትሰሚኛለሽ? እዚህ ቤት የምትበይው ምግብ ልጅሽ ገላዋን ሽጣ በምታመጣው ገንዘብ ነው። ወይኔ ጉዴ! ወይኔ አምላኬ! መጫወቻ ሆኛለሁ። እናቴ እንደሰደብኳት ነዋ። መሀል መንገድ ላይ ሰው እየሰማ ስታጥላላት ነበር። እያሾፍሽ ነው? ያደረጋችኋት ነገር ጠፍቷችሁ ነው? እንዳስታውስሽ እየፈለግሽ ነው? ፍቅር እስቲ እንዴት እንደምታስጠይኝ። አንቺ ገላሽን ሸጣሽ የምትኖሪ ሴት ነሽ። ፍቅር አያምርብሽም። ገባሽ አሁን? ቆይ አንተ ለምን አትተሆንም? ይሄ እኮ እንደፈለክ ዘው ብለህ የምትገባበት ቤት እኮ አይደለም። ክብር አለው። ክብር? ስለምን ክብር ነው የምታወሪው? አንቺ ነሽ ስለ ክብር የምታወሪው? ትሰማለህ? ቤታችን መተህ ዝም ብለህ መናገር አትችልም። እሺ? ከአንተ ጋር ያልጨረስነው ነገር አለ። አሁን የመጣሁት ማደር ልወስድ ነው። ከአንቺ ጋር መኖር አይገባትም። ቆየት ነው ልጅቷን የምትወስዳት? ለነገሩ አንተ አይደለም ጥፋተኛ፣ አንቺ ነሽ እዚህ ቆመሽ የምታሰድቢኝ። እሷን ታያት፣ ደካማ ናት ብለሽ አትጫወችባት። ከአንተ ጋር ያልጨረስነው ነገር አለ። ይሄ ምላስን ካልሰበሰብክ ዋጋህን ነው የምሰጠህ። ይኸውልህ እኔ ፈርቼ አይደለም። አሁንም ቢሆን ከቤታችን ውጣ። ቆይ ምን እየተካሄደ ነው? ለምንድን ነው የማትነግሩኝ? አክስቴ ማደር፣ አሁን ከኔ ጋር ትያለሽ። ምንም ጥያቄ አልፈልግም። ቆይ ማንኛ አልክና ነው አንተ ሰው ቤት መተህ ይዣት ሄዳለሁ የምትለው? ትሰማኛለህ? ሌላ ነገር ሳይከተል አሁኑን ወጥተህ ሂድ። ማደርን ሳልይዝ የትም አልሄድም። ደግሞ አንቺን ማስፈቀድ አይጠበቅብኝም። አድርግ ለሰይሻለሁ። ነይ ማደር። ዳኒ ረፍ እንጂ ምን እየሰራህ ነው? ከእነዚህ ጭራቅ የሆኑ ቤተሰቦች ጋር ምን ታደርጊያለሽ? አንቺ ህይወት አይገባሽም። እኔ የተሻለ ህይወት እሰጥሻለሁ። አንቺ ምን እንኳን አይቀጠኝም ማለት ነው። ወይኔ አዳነች፣ በተከበርኩበት ሰፈር አዋረድከኝ አይደለ? ታያቸው እንደፈለጉ ይሁኑ። ማንም ያስገድዳችሁ የለም። እጭ እንግዲህ በዛ። ምንድነው እንደዚህ ስርዓት ማጣት? በጣም የተረገማችሁ ናችሁ እናንተ። ምን አይነት ቤተሰብ ናችሁ ግን? ስነ ስርዓት ያዝ። ድጋሜ ቤተሰቦቼ እንዳትናገራቸው። ማደር ህይወት አይገባሽም። አሁንም ቢሆን መሄድ አለብሽ። አሁንም ከዚህ ቤት ወስድሻለሁ። እነዚህ መቼም ቤተሰቦች ሊሆኑ አይችሉም። አንቺ የተሻለ ህይወት ነው የሚገባሽ። እኔ ደግሞ የተሻለ ህይወት እሰጥሻለሁ። ከዚህ እንራቅ። ዝጋፍህን አንተ ማህደር። ይሄን ኮተትሽን ያሽልኝና ከዚህ ከቤት ውልቅ በይልኝ። ዳኒ እባክህን ውጣ፣ ውጣ። በቃ ምንም ነገር እንድትለኝ አልፈልግም። አሁኑን ውጣ። ለጊዜ እወጣለሁ፣ ግን እፋረዳችኋለሁ። ለእያንዳንዳችሁ ደግሞ ዋጋችሁን ነው የምሰጣችሁ። ቆይ ለምንድን ነው ይሄ ልጅ ደጋግሞ እዚህ ቤት ውስጥ የሚመጣው? እኔ ምን አውቄ? አሀ አትመልሱልኝም? መልስ አትሰጡኝም ማለት ነው? ምን መሰለሽ አክስቴ፣ ነገርኩሽ አይደል? እንደ አልማዝ ልጁ በሽተኛ ነው። ሲያሞ እንዲህ እየመጣ ያደርቀናል። እንደዛ አይመስለኝም አዳነች። እንግዲህ የነገርኩሽ እውነቱ ይሄ ነው። ማመን አለማመን አንቺ ፋንታ ነው። ኧረ ማህደር፣ ቆይ ይሄ ልጅ ምንድን ነው? ለምንድን ነው ወስድሻለሁ ብሎስ የሚታገልሽ?
አክስቴ ለምን እረፍት አታረጊም? ደክሞሻል እኮ እረፍት አርጊ በቃ። እንደውም ተውት በቃ እኔ ራሴ ሄጄ ጠይቀዋለሁ። ችግር ምንድነው? ማህደር ላይ ለሚደርሰው ነገር አንቺም ተጠያቂ ነሽ። እንዴ ማህደር ምን አጥፍታ ነው እንደዚህ ቤተሰቧን የምታቃልለው? ታቃልለው? አሁንም ማታርፍ ከሆነ ገና እገላታለሁ። ቆይ እዚህ ያህል ምን አጥፍታ ነው? እንዳላወቀ በማስመሰል ከጥፋተኝነት ለመዳን እንዳትሞክሪ። ማህደር አንድ ነገር ትሆንና ሁላችሁም አለቃችሁ። ቆይ አንተ ህግ ባለበት ሀገር ማን ስለሆንክ ነው የምትዘትብን? ለዛውም ደግሞ ማህደር ምንም ባልሆነችበት ሁኔታ። ጨርሻለሁ። ቆይ ማህደር ምን ሆናለች? እያሾፍሽ ነው? ያደረጋችኋት ነገር ጠፍቷችሁ ነው? እንዳስታውስሽ እየፈለግሽ ነው? እኔ ምንም ማውቀው ነገር የለም። አንተን ለመጠየቅ ነው የመጣሁት። የምታውቀው ነገር ካለ ደግሞ ንገረኝ። ሂጂና ያቺ እናቷ ምን ስታሰራት እንደነበረ ጠይቂያት። ምን ጉድ ነው? ቆይ አዳነች ልጄን ምን አድርጋት ነው? አንድ ነገር ትሁንና ከሷ ራስ አልወርድ። እቺ የተረከበች ሴት ቤት ሄዳ እንደው ፈጣሪ ሲፈጥራት ደነዝ አርጓት ነው እንጂ ዛሬ አልቆልኝ ነበር። አንቺ ልጄ ምንድን ነው ያደረግሻት? አልማዝ ምንድን ነው? ምን ሰምተሽ ነው? ንገሪኝ። ልጄ ምንድን ነው ያደረግሻት? ኧረ ልቀቂኝ፣ እኔ ምንም አላደረኳትም። እና ለምንድን ነው ልጁ እናቷን ጠይቂያት የሚለኝ? እውነት ይሄን ነው ፈፊ አምነሽ ነው ያነቅሽኝ? አልማዝ በጣም አዝኜብሻለሁ። ምንም ሳላጎልባት ከሰው እኩል አድርጌ ባሳደግኩ። ምን ላድርግ አዳነች? ግራ ቢገባኝ እኮ ነው። እኔ ምን አደረግኩኝ? አልማዝ ባሳደግኩኝ እንደ ሙሽራ ተንከባክቤ ቢያዝኩኝ፣ እሱን ደግሞ እኮ ይኸው ዓይንሽ እያየ ነው። እና ታዲያ ከአንዴም ሁለቴ መጥቶ ለምን ተናገረሽ? ነገርኩሽ እኮ አልማዝ፣ ልጁ የለየለት እብድ ነው። ይኸው ሰፈሩ በሱ ምክንያት እየታመሰ ነው። አሁን የቀረን እንግዲህ ወደ ህግ አካል መውሰድ ብቻ ነው። እኔ እንጃ በቃ አላቅም አዳነች። ብቻ ግን ውስጤ የሆነ የተደበቀ ያለ ነገር ይመስለኛል። ለምን አትሰሚኝም አልማዝ? ሆን ብሎ እኮ ልጃችንን ሰላም ለመንሳት እኮ ነው አዳነች። ይሁን እስቲ ምን ይደረጋል? ሴትዮ ግን ምን አስባ ነው? እንደምንም ብዬ ወደ ሀገሯ እንድትመለስ ማድረግ አለብኝ። ካለበለዚያ እኮ ህይወቴ ሊያበቃለት ነው ማለት ነው። የሆነ ነገርማ አደርጋለሁ። ምንድን ነው የማደርገው? ልጅሽ ታሟል ተብሎ ተደውሎልሻል ልበላት ወይንስ በቃ ሂጂ ልበላት? አይ እንደሱም አይባልም። አሁን እኮ የጠረጠረችው ነገር ስላለ ለእኛ ከባድ ነው የሚሆነው። ማለት መከራ ነው። አይ አይደል ያደረከው? ገና ከመምጣት ቤቱን ትርምስምስ አደረከው። ይኸው ስራህን። እኔ ምን አደረኩ? ጊዜ ላይ የሚፈጠረው ችግር ነው ተጠያቂ የምታደርጊው? ይኸው በአንተ ምክንያት አይደል እሷ ተነካችብኝ ብሎ እንዲህ የሚያተረማምሰን? ምን አለ ብትተዋት ልጅቷን? የምትሰጥ ገንዘብ እንደሆነ አላነሰ። ግን ቆይ ግን እኔ የምለው እሱ ምን ካልጠፋ ሴት ከዚህ ከሚል ከሰከሰው ወይ ጸባይ ያምር ወይ መልኩ ያምር ታስጠላ። እኔ ምን አቅለታለሁኝ? ከስራው አይጠፋም ይኸው ይልከሰከሳል። ይባስ ብሎ ጭራሽ አልማዝ እንድትነቃ የፈጠራ ወሬ ሳይነግራት አይቀርም። እዚህ ቤት ምንም ደስ የሚል ነገር የላችሁ። ሁሉ ነገር ነው የሚያስጠላው። አዎ ዳጊ፣ ምንም ደስ የሚል ነገር የለም። እባክህን እሺ በለኝ። ወደ አዳማ ተመልሰህ ሂድ። ምን ይዤ ነው? ከጠላቶች እንዳላመልጥ ደህና ገንዘብ አልሰጠሽም? አንተ ልጅ ቆይ በጤናህ ነው? እሺ አሁን ገንዘብ እፈልጋለሁ። የለኝም። የለኝም? አቦ ምን አይነት እናት ነው ያለኝ ግን? ዳግመኛ እንደዚህ እንዳትለኝ። አንድ ነገር እናደርጋለን፣ ያኔ እሰጥሃለሁ። ምንድነው ማረግ?
እቺ አልማዝ የምትባል ሴትዮ ከዚህ ከቤት እንድትሄድ ታግዘኛለህ። የማደር ናት። አንተ ልጅ ድምፅህን ቀንስ። እንዲሁም ለራሷ እየተጠራጠረች ነው። ይሄን ነገር እኮ አወቀች ማለት የኔ እናንተ ገቢ የሚቀራል፣ ጉሮሯችን መዘጋቱ ነው። ኧረ አታስቢ፣ አሁኑኑ አንጠልጥዬ ነው ማስወጣት። አንተ ያማል እንዴ? ማን በጉልበት አለ? እኔ የሆነ ምክንያት ፈልግና በዘዴ እናስወጣት ነው ያልኩ። እሱ ያሳስብሽ። አሁን ገንዘብ ስጪኝ በእናትሽ። አሁን ገንዘብ የለኝም እኔ ዳጊ። ማህደርም እንደምታውቅ ጥሩ ሁኔታ ላይ አይደለችም ያለችው። ታገስ በቃ ጠብቅ። እሺ እንዴት ነው ሙሉ? ምን አይነት ነው ስጭትን ያለ ነው እዚህ ቤት ውስጥ? እጭ ምን ያነጫነጫ? አሁን ታገስ ነው ያልኩ እኮ። ነስቴ ነች። እኔ የምልሽ ግን ማህደሬ እዚህ ቤት ከመጣሁኝ ጀምሮ የማየው ነገር ሁሉ ደስ እያለኝ አይደለም። እስቲ ንገሪኝ፣ ቆይ የተፈጠረ ነገር አለ እንዴ? ምንም የተፈጠረ ነገር የለም አክስቴ። እኔ እንጃ ብቻ። ይኸውልሽ አዳነች በጣም ጥሩ ሰው ነች አውቃለሁ። ግን ደግሞ በቃ ይሄን ልጅ ልቤ እያመነው ነው። የታውቀሽ ነው የምታምኚው? አሁን እኮ ተከትዬው ወጥቼ አዋርቼው ነበር። ምን አለሽ? ጥሩ ሁኔታ ላይ እንዳልሆንሽ ነው የነገረኝ። እንዴ አክስቴ እያየሽኝ አይደል እንዴ? እኔ ጥሩ ሁኔታ ላይ ነው ያለሁት እኮ። አላቅም፣ ንግግሩ ግን በጣም እየረበሸኝ ነው። እኔ እንጃ ምንም አልወደድኩትም። እሺ በቃ አናግረዋለሁ። ሁለተኛ እዚህ ቤት እንዳይመጣ ነግረዋለሁ። አንቺ ግን ደህና ነሽ? ደስተኛ ነሽ ማህደር? በጣም ደስተኛ ነኝ። እና ምን ነው ታዲያ አንገትሽን ሰበርሽ? እኔ አክስትሽ እያለሁኝ በፍጹም አንገትሽን እንድትሰብሪ አልፈልግም። እሺ እሺ አክስቴ። ምን እያደረክ ነው? የጸዳሁትን መልሰህ እያቆሸሽክብኝ ነው። እስኪ መጀመሪያ የራስሽ ቆሻሻ ደግሞ በአንቺ የተረገጠው ወለል ነው የሚነጻው። ማፈር። ቆይ ምን አድርጌ ነው የምትሰድበኝ? ያረግሽውን አረሳምሽ። ምን አንቺ መኖር አንሶሽ ነው ወይ ፍሬንድ ምናምን እያልሽ ትንጠለጥያለሽ እንዴ? ራስሽን አትርሽሽ። የሞትሽ ዳኒ ጓደኛዬ እንጂ ፍቅረኛዬ አይደለም። ላደረገብህ ነገር ደግሞ ይቅርታ ጠይቃለሁ። ያንቺን ይቅርታ ምን ሰውነሽ ብዬ ልቀበልሽ ታስቢያለሽ እንዴ? ይኸውልሽ ትሰሚያለሽ፣ ሁለተኛ ጫፌን እንካኝና ያንቺን ስጋ ነው እሺ የምዘለዝለው። ከእንግዲህ አይደርስብህም፣ አስጠንቅቄዋለሁ። ከመሞት ይሻለዋል። ይኸውልሽ እኔ ዳጊ የሺ ሰው ግምት ነኝ። ይሄ ኮተታ። እሺ አናግረዋለሁ። ትሰሚያለሽ፣ አርፈሽ ገላሽን ብትሸጭ ይሻልሻል። ምንሽም እኮ አያምርም እንዲሁ ታስጠላ። አንቺ ስትኖሪ ቤቱ ራሱ እንዴት እንደሚደብር ትመስላለች። ለምንድን ነው ሰው ሁሉ እንደዚህ የሚጠላኝ? ለምን ሰው የሚጠላውን ስራ እንድሰራ ፈረድክብኝ? ፈጣሪ ሆይ
ያለሁበት እንዴት አወቅሽ ደግሞ? ለምንድን ነው ከህይወታችን ማትወጣው? ህይወትሽ እንደወጣ ከፈለግሽ ማህደር እንታያት። ልጄ እኮ ናት። እንዴት ተተዋታለሁ? ልጄ እናት ነኝ ብለሽ ነው የምታስቢው? የምታሰሪያትን ስራ ማላቅ መስልሻል? አወቅ ካላወቅ ለኔ ላዳነሽ ግድ አይሰጠኝም። ለእኔ ግን ግድ ይሰጠኛል። በማህደር ህይወት እየተጫወሽ ዝም አልልሽ። አስፈላጊ ከሆነ ደግሞ ከስሻለሁ። ምን አገባ? እናቷ እኮ ነኝ። አይደለም ገላውን እያንዳንዱን የሰውነት አካሏን እየወጣው መሸጥ እችላለሁ። አትችይም። ደግሞ እናቷ ስለሆንሽ ይሄኔ ማድረግ መብት የሰጠሽ ማን ነው? እናትነት እንደዚህ ከሆነ ባፍንጫ ይወጣ። አንቺ እርግማን ነሽ። አንተ አፈን ሰብስብ። ነግሬያለሁ። ትዕግስቴን አትፈታተነኝ። ማህደር ስትጎዳ ማየት አልፈልግም። ያውን በቤተሰቦቿ የማይረባ ስራ ስትሰራ ማየት አልፈልግም። ምን አገባ? የሰው ህይወት ይሄ ነው። በቃ ታዋት። አልተዋትም። ማህደር ማንም ሲጫወትባት ማየት አልችልም። ቆይ ከሷ የተሻለ ብዙ ሞልቶ አንተ ምን ፈልገህ ነው ሰው ላይ እንደዚህ የምትጣበቀው? ሰው ነኝ እንዳንቺ አውሬ አይደለሁም። ለገንዘብ ብዬ የልጄን ክብር ለማንም አልሸጥም። ደግሞ ከማህደር የሚበልጥብኝ ምንም ነገር የለም። አንተም የሷ ቢጤ ነህ መሰለኝ። ስትልከሰከስ ነው እንዲያገኛት። ምን ነው የሷ ነገር እንደዚህ በጣም አብከነከነ? ምን አልሽ አንቺ? እኔ ነግሬሃለሁ። ልሷ ስራውን ትሰራበት። ፍቅር ፍቅር እያልክ ሰው አትጃጃልባት። እኔ ደግሞ ልንገርሽ፣ ሁለተኛ ማህደር እንደዚህ አጸያፊ ስራ ስታሰሪያት እንዳላይሽ። አይምትይ ከሆነ ሞትሽን ማስመኝሽ። ኧረ እናያለና። እንግዳውስ ልሷ ማንን እንደምትሰማ እናያለን። ማጨስ ሳይንስ ደግሞ ቤት ውስጥ? ኧረ ተው እባክህ፣ ስርዓት ይኑርህ። ልስጦት ይሞክራል። ምን አልክ አንተ ስድ? ምን ይታወቃል፣ የድሮ አራዳ ይሆናሉ ብዬ አስቤ እኮ ነው። ማለቴ ያው እንደ ማህደር አይነት ስራ ከሰሩ። ሄድ እዛ አንተ፣ አትንዘላዘልብኝ። ቆይ ምን አይነት ስርዓት የሌለ ሰው ነህ ግን? አቦ በእናትሽ አትነጅሽኝ። ምን ጭሱ ረብሾች ነው? አዎ አስም ስላለብኝ ሲሸተኝ ያመኛል። ትሰማኛለህ? ወይ ወጥተህ አጭስ ወይ ደግሞ አጥፋው። ምን በገዛ ቤቴ ልታስወጪኝ ነው እንዴ? ኧረ እባክህ ቤቴ ነው ያልከው? አዎ ቤቴ። መሀል ሳሎን ልለኩስ እችላለሁ። እሺ ማንም አያስቆመኝም። አንተ ማነህና ነው ቆይ የምትዝትብኝ? ትሰማኛለህ? ተከብረህ የምትኖር ከሆነ ኑር፣ አለበለዚያ ደግሞ ወደ መጣህበት። እባክሽ አንቺ ራስሽ ወደ መጣሽበት ተመለሽ። ምን አይነት የምትጨንቅ ሴት ነሽ? ኧረ እያሾፍክ መሆኑ ነው። ሳትፈለጊ መተሽ እዚህ አትረብሽኝ። አሁን ከፊቴ ጥፊልኝ በእናትሽ። ይሄ አሳዳጊ የበደለው ስድ። አሳዳጊ የበደለው? አንቺ የትኛውን ልጅ ወልደሽ ያሳደግሽው ነው የምትናገሪው? ክብር ያለኝ እናት ነኝ። እሺ ክብር ያለኝ። ለአንቺ እናትነት ማለት በቃ ልጅን ካንቺ ጋር ምን አዳረቀኝ? እኔ ካንቺ ጋር መኖር በጣም ነው የሰለቸኝ። የሆነ የሚያውቀው ነገርማ አለ። አፉ ላይ ደርሶ እኮ ነው የመለሰው። ስሚ አንቺ፣ የማንን ወፍ ዘራሽ ቤቴ ያምጣሽ ታሰድብኛለሽ አይደል? ማን የሰደበሽ? እረሳሽው? ለነገሩ አንቺ ምንሽ ተነካ? የተዋረድኩት እኔ እያለሁኝ። ዳኒ ነው ዳኒና እንከፍ ደግሞ ታቆላመጫዋለሽ እንዴ? ይሄ የማይረባ እሱ ማስሎ ነው ደረቱን ነፍቶ እኔን አዳነች የሚናገረኝ። ለሱ ነው ይቅርታ ጠይቅሻለሁ። ያደረገው ነገር በሙሉ ስህተት ነበር። አንቺማ ምን ታደርጊ? እየደገፍሽው ነበረ። ውስጥሽ በደስታ እየዘለለ ነበር እንደዛ እናትሽን ሲያብጠለጥላት። ኧረ እኔ ደስ አላለኝም። ዝጊ አፍሽን። አግኝቼው ነበረ አልተዋትም እያለ ነበረ። አስረግጠሽ ንገሪው። ምኑን ነው የምነግረው? እንደማትፈልጊው ነው ወይንስ ትፈልጊዋለሽ? ንገሪኝ እንጂ ምን ይዘጋሻል? ድሮ ፈልገው ነበር፣ አሁን ግን ፍቅር ፍቅር ስቲ እንዴት እንደምታስጠይኝ። አንቺ ገላሽን ሸጣሽ የምትኖሪ ሴት ነሽ። ፍቅር አያምርብሽም። ገባሽ አሁን? ግን እኮ ዳኒ ንጹህ ሰው ነው። ጥጋብ ላይ ነሽ ባክሽ። አይሽ አይደል ለእናትሽ መልስ እንዴት እንደምትመልሽ? እንደዚህ አይነት ሴት አልነበርሽም። የልብ ልብ ሰጠሽ አይደል? ለነገሩ አንቺ ምን ታደርጊ? ነይ እንሂድ ሲልሽም ተከትለሽ ልትሄጂ ነበር። ኧረ እኔ አልፈለኩም። እናቴን ጥዬ ትሄዳለሁ። ይኸውልሽ አሁን ምንም አይነት ወሬና ማስተባበያ አልፈልግም። ተነሽና ቀጥልሽ ወደ ስራ። አሁን
አሁን ጥያቄ አልፈልግም። ማደር ተናግሬያለሁ። ዳኒ ልቀቀኝ። ማይ ላንቺ ብዬ ባደረኩት ታቆርፊኛለሽ? አታድርግልኝ፣ አልፈልግም። እና እናትሽ ስትጫወትብሽ ዝም ልበል? ሰው እኮ ነኝ። ያሁን በጣም የምወድሽ። አልፈልግም፣ አትውደደኝ። እሺ አትውደጅ። ማይ አንቺን ለመታደግ ስል የማደርገው ነገር አይታይሽም? ለምንድን ነው መገፊ? በቃ ተወኝ፣ አልፈልግም። ደግሞ ያልሰማው እንዳይመስል። ምኑን ያወቅሽው? እናቴ እንደሰደብኳት ነዋ። መሀል መንገድ ላይ ሰው እየሰማ ስታጥላላት ነበር። መጣች፣ አወራ። ሌላ ምንም የተፈጠረ ነገር የለም። ሆን ተብሎ እኔና አንቺን ለማጣላት የተጨመረ ነገር ካልሆነ በስተቀር። ቤት ታረገው የነበረውስ እሱ ልክር ነው። እናቴን የማትረቢ ውዳቂ ሰውነሽ ምናምን ያልክ ስትናገራት አልነበር? ታዲያ መች ተሳሳትኩ? እናት ተብያው ካልተባለች ማን ሊባል ነው? ጭራሽ ትደግምልኛለህ? መሳደሜን የገረመሽ? ገና ስንት ነገር ይጠብቃታል። እኔ በሰላም እንድኖር አልፈለክም መሰለኝ። ከእናቴ ጋር እንድንጣጠልልህ ነው እንዲህ አላማ? አሁን እናት መባል አይገባትም። ለአንቺ ደግሞ እኔ አላንስም። አሁን ጥያቄ ሳታብዢ ያንን ቤት ውልቅ ብለሽ ትወጫለሽ። ነገርኩ። እናቴን ለማንም ብዬ ጥያት አልሄድም። እሺ ለምን? እያደረገች ያለችውን ነገር እያይሽ አይደል እንዴ? እሷ ማንም የላትም። ልተዋት አልችልም። እሺ እስከመቼ? ፈጣሪ በቃሽ እስኪለኝ ድረስ። እኔ ግን እየመሰለኝ አይደለም። ምኑን ያልመሰለህ? ጥሩ አማራጭ አቅርቤልሽ ነበር። ከዚህ የረከሰ ስራ ላውጣሽ ብዬ ነበር። አንቺ ስራው ተመችቶ ስለመሰለኝ መውጣት አልፈለግሽም። ማትረባ። ካንተ እንደዚህ አይነት ንግግር አልጠብቀው ነበር። እሺ እዚህ ቤት እኔ ኮተት ማየት እንዴት እንዳስጠላኝ። ምን አለ ተጠራርጋችሁ ትውጡልኝ። አንተ ንግግርህን አርም እሺ። ቆይ እርሶ ሴትዮ ግን መቼ ነው ከቤታችን መሄዱልን? ምን አገባ? ትሰማኛለህ? መሄድ ከፈለክ ራስህ ጥርግ ማለት ትችላለህ። እሺ እንዴ የእናቴን ቤት ጥዬ ነው እንዴ የምሄደው? ምን አልክ አንተ? የእናቴ ቤት? ማናት እናትህ? አዳነች የኔ እናት ናት። ስለዚህ መሄድ ካለባችሁ ሁለታችሁ ሴተኛ ዳሮች ናችሁ መሄድ ያለባችሁ። የተረገማችሁ። እኔ ከእናንተ ጋር መኖር አይገባኝም። ምን አልክ አንተ? ማን ነው ሴተኛ ዳሪ? ትሰማኛለህ? እኛ ሰው እንኳን ዝቅ ብሎ የማያየን የተከበርን የምንወደድ ሰዎች ነን። እሺ እናንተ ተወደዳችሁ። ትሰሚኛለሽ? እዚህ ቤት የምትበይው ምግብ ልጅሽ ገሏን ሽጣ በምታመጣው ገንዘብ ነው። አሁንስ ገባሽ? ቤት ውስጥ የሚፈጠረው ትርምስ በሙሉ በሱ ነው። ወይኔ አምላኬ! የኔ ማህደር ናት ይሄንን ያደረገችው? አዎ ያንቺ ማህደር ቆሻሻ ናት እያልኩሽ ነው። ወይኔ ጉዴ! ወይኔ አምላኬ! መጫወቻ ሆኛለሁ። ፈጣሪ ሆይ ምን አለበት ይሄን ነገር ሳታሳይ ብትወስደኝ። ወይኔ
አረመኔ አይነቃብኝም ብለሽ አስበሽ ነበር አይደለ? ቸግሮኝ እኮ ነገር አስገባኝ። ጎዳና ከሞልኩ እኮ ብዬ ነው ሲገባኝ። ትሰሚያለሽ? ልጄን ገላዋን እየሸጥሽ ለዛ ዱርዬ ልጅሽ ለሱ ሰው አልሽው አይደለ? ይቅርታ አድርጊልኝ። ፈልጌ አይደለም ተቸግሬ ነው። ልጄን አድርጊልኝ። ትሰሚኛለሽ? ይሄ ይቅርታ የሚያሳይ ነገር አይደለም። በልጄ መጣ መቼም ይቅር አይደልሽም። እሺ አንቺ አዎ አላውቅም። ይኸውልሽ ትሰሚኛለሽ? አሁኑ ገንዘብ እፈልጋለሁ፣ አለበለዚያ ሌላ ጣጣ ውስጥ ነው የምከትሽ። ለምንድን ነው የምሰጥህ? አይ እንግዲህ ዳግም ስነ ስርዓት ይኖርህ። እዚህ ቤት መኖር የምትፈልግ ከሆነ ስነ ስርዓት ይዘህ ጸጥ ለጥ ብለህ ትኖራለህ። አይ ብለህ የምትል ከሆነ ደግሞ ቤቱን ለቀህ መሄድ ትችላለህ። ማፈሪያ ነገር ነሽ። እሺ ምን ጥሩ ስራ እንደሰራ ሰው ምን እናቴ ምናምን ስትይ ትንሽ አታፍሪም እንዴ? ይቅርታ እማዬ። ዳግም መንገድ ላይ አግኝቶ ገንዘቡን አልሰጥህም ስለው ደብድቦ ተቀበለኝ። ዳግም ይኸውልህ እንድመታ እያስገደድከኝ ነው። ምችኛ ነይ ምችኝ። ለሱ ሰው አልሽው አይደለ? ይቅርታ አድርጊልኝ። ፈልጌ አይደለም ተቸግሬ ነው። ልጄን አድርጊልኝ። ትሰሚኛለሽ? ይሄ ይቅርታ የሚያሳይ ነገር አይደለም። በልጄ መጣ መቼም ይቅር አይደልሽም። እሺ ምነው ደነገጥሽ? እንዴ አልሚ፣ አንቺ ራስሽ በዚህ ኩላሊት ምን ትሰሪያለሽ? አንቺ ልጠይቅሽ እንጂ እኔማ ውሃ ልጠጣ ነበረ። የፈራሽው ነገር አለ እንዴ? ተኝተሽም እኮ ድምጽ እየሰማው ነበር። ምን ያስፈራኛል እንዴ? ደሞስ ምንም ያስፈራኝ ነገር አለ እንዴ? እኔ ግን አላውቅም። ውስጤ ምንም ሰላም እየተሰማው አይደለም። እንግዲህ ሆድሽን አሞሽ ይሆናል። በሽታ አይደለም፣ እረፍት ማጣት ነው። ቤት ውስጥ የምሰማቸው ተደጋጋሚ ችግሮች፣ ቤት ውስጥ አንዳንድ የተደበቁ ነገሮች እንዳሉ ውስጤ እየነገረኝ ነው። እንግዲህ ይኸው አልሚ አብረሽ ይኖርሻል። ከአንቺ የተደበቀ ደግሞ ምንም የለኝም። ይሄን ደግሞ ጠንቀቀሽ ታውቂያለሽ። እኔም እኮ የምለው እሱ ነው። እዚሁ አብሬያችሁ እየኖርኩኝ እንደ እንቆቅልሽ የከበዱኝ ጥያቄዎች። አልማዝ ግን በጤናሽ ታውቆሻል። በኩላሊት ተነስተሽ አንዴ ህልም አንዴ እንቆቅልሽ እያልሽ የምትጨቀጭቂ አዳነች። በህይወቴ ከማምናቸው ውለታ ከዋሉልኝ ሰዎች መካከል አንዱ አንቺ ነሽ። አውቃለሁ። ደግሞ ውለታዬንም ለመክፈል እንደሚከብድሽን ጭምር አውቃለሁ። ይኸውልሽ እኔ የመጣሁት የልጄን ደህንነት ለማየት ነው። እሷ ግን አንድ ነገር ከሆነች ለማንም ርህራሄ የለኝም። አልማዝ እያስፈራራሽ ነው? አዎ እያጣራው ነው። ደግሞ እንደምደርስበት እርግጠኛ ነኝ። ሴትዮ አብዳለች እንዴ? ደግሞ በገዛ ቤቴ ታስፈራራኛለች እንዴ? እውነቱን ያወቀች ቀን በህልም ያየሁትን በአካል ትወጋኛለች ማለት ነው። ብር እፈልጋለሁ። ኧረ እኔ ብር የለኝም። የለኝም? ደግሜ መጠየቅ አልፈልግም። አልሰማኝም? ገንዘብ እጄ ላይ የለም እያልኩ ነው። አያገባኝም። ከየትም አምጥተሽ ገንዘብ ትሰጭኛለሽ።
ቆይ አንተ ትንሽ እንኳን ይሉንታ የሚባል ነገር የለህም እንዴ? ደጋ ጠባጅ ተጋድመ ይዋልክ ገንዘብ ብለህ ስትለኝ ትንሽ አታፍርም? አዎ አላውቅም። ይኸውልሽ ሰሚኛለሽ፣ አሁኑ ገንዘብ እፈልጋለሁ፣ አለበለዚያ ሌላ ጣጣ ውስጥ ነው የምከትሽ። እንግዲህ አሁንስ በጣም አበዛው። ብር እኮ ዝም ብሎ ታፍሶ የሚገኝ መሰለህ እንዴ? ስንት ተለፍቶበት ነው። ከሰው ጋር መጋደም መልፋት ሆነ እንዴ? ነው ሰርተን ነው የምንመጣው እያልሽ ልትመጻደቂ እንዳይሆን። አንተ አፍህን ዝጋ፣ ስነ ስርዓት ይኑር እሺ። ሁለተኛ እንደዚህ አይነት መልስ እንዳትመልስልኝ ለኔ። ምን ዋሽው? አይ እንግዲህ ዳግም ስነ ስርዓት ይኑር። እዚህ ቤት መኖር የምትፈልግ ከሆነ ስነ ስርዓት ይዘህ ጸጥ ለጥ ብለህ ትኖራለህ። አይ ብለህ የምትል ከሆነ ደግሞ ቤቱን ለቀህ መሄድ ትችላለህ። ሰሚኛለሽ፣ ራስ ወዳድ ነሽ አንቺ። እናት ለመባል እንኳን አትበቂ። ቆይ ከዚህ በላይ ምን እንዳደርግልን ነው የምትፈልገው? ገንዘብ እፈልጋለሁ። አይ የምትይ ከሆነ ግን እያንዳንዱን የምታረጉት ነገር ላልማዝ እነግራታለሁ። ሰማሽ? ምንድን ነው ለእኔ የምትነግረኝ? አዳነች ወይ ምንድን ነው ለእኔ የሚነግረኝ? አረ ምን ይነግርሻል? ዝም ብሎ ሲቀበጣጠር ነው። ምንም የሚያወራው ነገር የለም። እነግራታለሁ እያለ እኮ ሲያስፈራራሽ ነበር አይደል? ምንድን ነው የሚነግረኝ? ማህደር እንዴ ማህደር ምን ሆነች? ባለፈው እንደውም ዳግም የተደበደበው እና የደበደበኝ የማህደር ፍቅረኛ ነው። እሱ ላልማዝ ካልነገርኳት እኮ እያለኝ ነው። የማህደር ፍቅረኛ? ይሄ ባለፈው እዚህ መጥቶ የነበረው? አዎ። እንዴ ታዲያ ቆይ ለምንድን ነው ማህደርን ካልወሰድኳት ብሎ እንደዛ ሲታገ እንዴ? ደግሞ እኮ የሰፈር እብድ ነው ምናምን ስትይ ነበር አይደል እንዴ? አዎ እሱማ ብዬሻለሁ። አልሚ ምሳ ሳላዘጋጅ ረስቸው መጣሁ። ምሳ ላዘጋጅ። ምንድን ነው? የሰራሽውን ገንዘብ እንድትሰጪኝ እፈልጋለሁ። ለምንድን ነው የምሰጥህ? ስለጠየቅኩሽ። ለማየ ነው የምሰጣት፣ ላንተ ልሰጥህ አልችልም። እናትሽን ብትወል ለእኔ ነው የምትሰጠኝ። አንቺ ገላሽን ሽጠሽ ገንዘብ ታመጫለሽ፣ እናትሽ ደግሞ ለእኔ ትሰጠኛለች። አለቀ። አያገባህም። ለማየ ሰጣትና በኋላ እሷ እንደፈለገች ማድረግ ትችላለች። የኔ ኃላፊነት ብሩን መስጠት ብቻ ነው። ማፈሪያ ነገር ነሽሽ። ምን ጥሩ ስራ እንደሰራ ሰው ምን እናቴ ምናምን ስትይ ትንሽ አታፍሪም እንዴ? ዳግም መንገድ ላይ ነው ያለነው፣ እንድትናገረኝ አልፈልግም። ከፈለኩ እጠፈጥፍሻለሁ። እሺ ሰሚኛለሽ? ምን አንቺን እንደ ሰው ቁጥሩ የሚያስጥልሻል እንዴ? እስቲ እናያለና። እሺ አሁን ልለፍበት፣ ዞር በልልኝ። መጀመሪያ ገንዘቡን ስጪ። አልሰጥም አልኩህ እኮ አሰማም እንዴ? ሰሚኛለሽ? ጉልበት እንድጠቀም አታስገድጂ። ዳግም አሳልፈኝ። ምን ሆነህ ነው? ቋልኩሽ አይደል እንዴ? አምጪው። እሺ ሰጣለሁ፣ እባክህ ተወኝ። ሰጣለሁ። እሺ እንዳልደግምሽ አምጪው። አምጪው። እሺ ልቀቀኝ። ሰጣለሁ በቃ። ያው ማለት እንዴት ነሽ? ምንድነው ማደር? የሰራሽበትን ብር ስጭኝ እንጂ። ይኸውልሽ ልትሸውጂኝ እንዳትሞክሪ። ሰውየው እንደከፈለሽ ነግሮኛል። ሰውየውማ ከፍሎኝ ነበር። እና ታዲያ ምንድን ነው የሚያስለቅስሽ? ፊትሽ ምን ሆኖ ነው? መንገድ ላይ ደበደበኝ። እባክሽ አታስፈሲ ወደዛ። እቺ ከዳኒ ጋር ያሴርሻት ሴራ ነች። ኧረ አይደለም፣ መንገድ ላይ። በአሁን አትቀልጂ እባክሽ፣ ገንዘቡን ስጭኝ። ይቅርታ እማዬ። ዳግም መንገድ ላይ አግኝቶ ገንዘቡን አልሰጥም ስለው ደብድቦ ተቀበለኝ። ማ ዳግም? አዎ መንገድ ላይ አስቆሞ ደብድቦ ተቀበለኝ። እናትሽ ገንዘቡን አዙራ ለኔ ነው የምትሰጠኝ አለኝ። ይሄ የተረገመ ያው ታውቂያለሽ፣ እሱን ባሪ ሱሰኛ ነው። አትቀየሚው የኔ ልጅ። እኔ አልተቀየምኩትም። ላንቺ ገንዘቡን ባለ መስጠቴ ነው ያዘንኩት። በቃ
አትዘኝ የኔ ልጅ፣ ነገ ይስተካከላል ሁሉም። ዳግምን ደግሞ እናናግረዋለሁ። እሺ በቃ አሁን ተነሽና ሻወር ውሰጂ፣ እረፍት አድርጊበት። ተነሽ። እኔ የምልሽ የኔ ልጅ ዳግም ሌላ ያለሽ ነገር አለ እንዴ? አረ ምንም አላለኝም። እሺ በቃ ተነሽ፣ ታጠቢ አንቺ ሂጂ። እሺ ቆሻው ምንድን ነው የማደርገው? እኔ በዚህ ልጅ ምክንያት ጎዳና መውደቅ አለብኝ ማለት ነው? ሄሎ ቃል እመጣለሁ ልጄ። የማስተካክለው ጉዳይ ስላለኝ እኮ ነው። ምን ታደርጊያለሽ የኔ ልጅ? አይ ልጄ እኔ አስታርቃችኋለሁ። በቃ አንቺ አትምጪ። አይደለም የኔ ልጅ እንፈልግሻለን እኮ። ያው ያለሁበት ሁኔታ አመቺ ስላልሆነ እኮ ነው። እኔ እኮ ሰው ቤት ነው ያለሁት። ሄሎ አንቺ ቃል፣ ሄሎ ሄሎ ቃል። ይቺ ደግሞ በቃ ሌላ ፈተና ልትሆንብኝ ነው። ማድ ምን ነው? ምን ሆነሻል? ፊትሽ ልክ አይደለም። ምንም አልሆንኩም፣ ትንሽ ደክሞኝ ነው። አይንሽ ቀልቷል። አልቅሰሻል አይደል? አክስቴ ምንም አልሆንኩም አልኩሽ እኮ። ደህናማ አይደለሽም እኮ። ቆይ ከመቼ ወዲህ ነው በጩኸት ማናገር የጀመርሽው? ይቅርታ አክስቴ፣ አንዳንድ ነገሮች አናደውኝ ነው እኮ። ንገሪኝ እሺ፣ ምንድን ነው ያናደደሽ? እኔም እኮ ማወቅ እፈልጋለሁ። አይጠቅምሽም አክስቴ፣ ይቅርታ። የምነግርሽም የምመልስልሽም ምንም ነገር የለኝም። ማረፍ ብቻ ነው የምፈልገው። ከነገርሽኝ በኋላ ታርፊያለሽ። ቤት ውስጥ ስላለው ነገር ማወቅ እፈልጋለሁ። ቤት ውስጥ ምን አለ? ደብቃችሁ የቆያችሁት ሚስጥር እንዳለ ደርሼበታለሁ። አሁን ደግሞ አንቺ ትነግሪኛለሽ። ምንም የለም። ደግሞ ቢኖርስ ከአንቺ እንዴት እንደብቃለን? ማህደር፣ በጣም እያስጨነቅሽኝ ነው። ቆይ እዚህ ቤት የሚመላለሰው ማን ነው? ለአንቺ ሳምንሽ ነው? ምንም አይደለም። አውቃለሁ እኮ ፍቅረኛሽ ነው አይደል? አዎ ነው። ምን ነው ታዲያ? ለአክስትሽ የምትመልሽላት ይሄንን ነው? አክስቴ ማወቁ ላንቺ ምንም አይጠቅምሽም። ይልቁንስ ወደ መጣሽበት ብትመለሽ ነው የሚሻልሽ። የትም አልሄድም። ያንቺን ጉዳይ ሳልጨርስ የትም ቦታ አልሄድም። ስለ ራሴ አውቃለሁ። አንቺ ምንም አታስፈልጊኝም። ከቻልሽ በቃ ተይኝ። አልጨረስኩም። የጠየቅኩሽን ነገር በአግባቡ መልሽልኝ። አክስቴ ማረፍ እፈልጋለሁ። እባክሽን ተይኝ። እሺ ችግር የለውም። በራሴ መንገድ እደርስበታለሁ። ምን ነገርሻት ነው? ለማን? ለአልማዝ። ምንም የነገርኳት ነገር የለም። እና ታዲያ አንቺ ካልነገርሻት ከመሬት ተነስታ እንዴት ልታውቅ ትችላለች? ምንም የነገርኳት ነገር የለም። ራሷ ናት መኝታ ቤት እያለን የጠየቀችኝ። እና ከዛ ነገርሻት? እውነት እኔ ምንም ነገር አልነገርኳትም። ዳኒም ተከትላ ወጥታ ነበር። ምናልባት እሱ ነግሯት ይሆናል። ታውቂያለሽ አይደል ማህደር፣ አክስትሽ ካወቀች መጥፎ ነገር ነው የሚፈጠረው። የሰፈሩ ሰው ያውቅ የለ እንዴ? የእሷ ማወቅ ምን የተለየ ነገር ይፈጥራል? ሲነግሩሽ ስሚ እንግዲህ፣ በፍጹም አክስትሽ ማወቅ የለባትም። እሷ ያወቀች ቀን የኔና አንቺ መጨረሻ ነው የሚሆነው። ኧረ ተይ እማዬ፣ ምን እያልሽ ነው? መተዳደሪያችን እንደሆነ ታውቂያለሽ አይደል ማህደር። አክስት ሰምታ ብታስቆመን ምን ሊውጠን ነው? የምር ምንም ነገር አትሰማም። ማን ይነግራታል? ይኸውልሽ ከዚህ ቶሎ እንድትሄድ ማድረግ አለብሽ። ውጪ ልላት? በቀጥታማ አትያትም፣ ግን ደግሞ የሆነ መንገድ መፈለግ አለብን። እንድትሄድ ማድረግ አለብን ማህደር፣ ካለበለዚያ ለእኛም ከባድ ነው የሚሆንብን። እሺ እማዬ፣ አንቺ ካልሽ አደርገዋለሁ። አዎ መፍጠን አለበት።
ነው ለአልማዝ ነግራታለሁ እያልክ ስታስፈራራት የነበረው? ማስፈራሪያ ለማንም ይነገራል እንዴ? እያስፈራሩ ጥቅም ማግኘት ነው እንጂ። አሁን ግን እኔ እየጠየቅኩ ነው፣ እንድትነግረኝ እፈልጋለሁ። አልነግርሽም። ለምን? ስለማይጠቅምሽ። ዳግም በስነ ስርዓት አናግረኝ። ደግሞ የምጠይቀህን ሁሉ በስነ ስርዓት መልስልኝ። እስቲ በእናትሽ አትጨቃጨቂኝ። አንቺም ልጅሽን በጣም ነው የምታስጠሉኝ። እጠላችኋለሁ። ምን ልጅሽ? የምን ልጅ ነው? ምን ነው ተርበተበትሽ? ልጅሽን ልትክጂ ነው እንዴ? ለነገሩ ልክ ነሽ። እሷ ያልተካደች ማን ይካዳል? የሆነሽ ማፈሪያ የሆነች ልጅ ታስጠላ። ቆይ እሺ እንዴት አወክ? ማለቴ ማን ነው የነገረክ? ምን ነው ማላቅ መስሎሽ ነበር እንዴ? ሲጀመር እኮ እናትና ልጅ መሆናችሁን እኮ እንዲሁ ሰው አይቶ እኮ ይለያቸዋል። አዳነች ነች አይደል የነገረች? ይሄ ሚስጥር በሁለታችን መካከል ብቻ ነበር ያለው። በእናትሽ አትጨቅጭቂኝ። ምንድን ነው የምትጨቃጨቂኝ? አንድ አይነት እናትና ልጅ። ዳግም ማህደርን እንዳትናገራት። ደግሞ እንዳሳደገ ሰውም ልትቆረቆርላት ትፈልጊያለሽ እንዴ? ትሰሚኛለሽ? ከፋም ለማም ያሳደገቻት አዳነች ነች። ገባሽ? እሱን አንተ አትነግረኝም። በእናትሽ የራስሽ ጉዳይ፣ አትጨቅጭቂኝ። ዳኒ እባክህ፣ እኔ ማውራት አልፈልግም። እኔ ምን ሆነች ብዬ ላብድ ደርሻለሁ። አንቺ ጭራሽ ስልክሽን ታጠፊብኛለሽ። ነገርኩህ ዳኒ፣ በቃ ጥሩ ስሜት ላይ አይደለሁም፣ ማውራት አልችልም። ወይ ለምን ጭንቀት አይገባሽ? ዳኒ ጭንቀት ሳይገባኝ ቀርቶ አይደለም። ታዲያ ምንድን ነው? በቃ እንዲሁ ተረዳኝ። በዛ ላይ እኔ ላንተ የምገባ ሴት አይደለሁም። እሱን ራሴ ወስና ይሻል። ዳኒ በፈጠረህ ከኔ ራቅ። እኔ የማረባ ማንም የማይፈልገኝ ሰው ነኝ። ለምንድን ነው የማትረቢው? ደግሞ እኔ እፈልግሻለሁ። በቃ ቻው ዳኒ፣ ተወኝ በቃ። ማለት ስልኩ እንዳዘኝ። ቻው አልኩህ እኮ ዳኒ፣ በቃ ቻው። ፈጣሪ ሆይ ለምንድን ነው ዳኒ በእኔ ኃጢአት የሚቀጣው? የኔ እንደማይሆን አውቆ በቃ ልቡ እንዲቆርጥለት አድርገው። ማህደር ምንድን ያደረካት? ንገረኝ፣ ምንድን ያደረካት? አው ልቀቂኝ እባክሽ። ምንድን ነው ጭራሽ ልትቆጪኝ ትፈልጊያለሽ እንዴ? ይኸውልህ ዳግም፣ ለአንተ ያለኝ ትዕግስት ከውስጥ እየተሟጠጠ ነው። ልጄ ነብዬ ነው ማልፈ መስመር የምትይዝ ይሻላል። ምን አውጥተሽ መጣሉንማ ትችይበታለሽ። ቆይ አንቺ ግን አሳዳጊ ነሽ ምንድን ነሽ? ንገረኝ እስቲ። ዳግም ይኸውልህ እንድመታ እያስገደድከኝ ነው። ነይ ምችኛ፣ ነይ ምችኝ። ትሰሚኛለሽ? አንቺን እንደምንም አልቆጥርሽም። ሲቀጥል ደግሞ እንኳን እናቴ ብዬ ልጠራሽ ቀርቶ አይደለም ምንም ልትሆኝ አትችይም። እሺ ደግሞ እንደ አንቺ አይነት እናት አለኝ ከምል ባይኖረኝ እመርጣለሁ። ይኸውልህ ዳግም፣ ብዙ ዋጋ እየከፈልኩልህ ያለሁት ለአንተ ብዬ ነው። አይታየህም እንዴ? አልፈልግም። መቼም ለአንቺ ፍቅር ሊኖረኝ አይችልም። ይህንን ደግሞ አትርሽ። ዳግም ሌላው ይቆይ። አሁን ከማህደር የወሰድክባትን ገንዘብ መልስ። ለምንድን ነው የምመልሰው? ይኸውልህ ከዚህ በኋላ ምንም አይነት ገንዘብ ከኔ አታገኝም። ሲጀመር ገንዘቡን አንቺ አይደለሽም የምትሰጪኝ። ሁሉም ገንዘብ የማህደር ነው። ትሰሚኛለሽ? አንቺም እኔም እዚህ ቤት እኩል መብት ነው ያለን። እሺ ይኸውልህ ዳግም፣ እማንከባበር ከሆነ አሁኑኑ ቤቴን ለቀህልኝ ውጣ። የትም አልሄድም። የሚያስወጣኝን ደግሞ ያለሽ ነው ወይስ በጉልበት ልታስወጪኝ ነው? ዳግም አሁኑኑ ቤቴን ለቀህ ውጣ። እምቢ የምትለኝ ከሆነ ግን ፖሊስ ጠራልኝ። ውጣልኝ። ፖሊስ? አዎ ፖሊስ ከመጥራቴ በፊት አሁኑኑ ውጣ እያልኩ ነው። ሚስጥርሽን አትፈልጊውም? አልማዝ ለማወቅ ጫፍ ላይ ደርሳለሽ። ልንገራት?
ዳግም አሁን ውጣልኝ፣ ነገር አትፈልገኝ። አንተ ማትረባ ቆሻሻ ውጣልኝ ያልኩ ነኝ። ውጣ አንተ ልጄ ይበቃል። አፍራለሁ። ውጣ ውጣልኝ ብያለሁ። አዳነች ምን ተፈጥሮ ነው ልጅን እንደዚህ አድርገሽ የምታስወጪው? አታየው እንዴ ሱሰኛ የትም በዛ በየጥቃጥቁ ሱሱ ላይ ይውላል። እንዴት በገዛ ቤቴ እንዴት ሊኖር ነው? አይ ታዲያ እንደው ምንስ ቢሆን ወንድምሽ አይደል እንዴ? አይመከረም ነው ወይስ ሌላ ነገር አለ? ምን ይኖራል? አይ ይሄ ለማባረር በቂ ምክንያት አይመስለኝም። ከዚህ በፊትም እኮ ሰክሮ ሲገባ ዝም ነበር አይደል ስትይ ነበረው? በእናትሽ አንቺ ደግሞ ተይኝ ወደዛ። ምን አልሽ? ተይኝ አሁን በጣም አበዛሽው። ትኖሪ እንደሆነ አርፈሽ ኑሪ። አስሬ ጥያቄ አታብሽ። እንዴ አዳነች እኔን ነው የምትናገረኝ? አዎ በቃኝ አልማዝ። አንቺም ከፈለሽ ወደ ቤተሰቦችሽ መሄድ ትቻለሽ። አስሬ የተደበቀ ነገር እያልሽ ነገር አትጎትችብኝ። አረ ጭራሽ እኔ ነኝ ነገር ጎታቿ። ትሰምኛለሽ አዳነች፣ ልጄን አሳድገሽልኛል ብዬ ነው እንጂ ከቀን ቀን ስላንቺ የማስበው ነገር በቃ ጭንቅላቴን እያቆሰለው ነው። አያገባኝም። ከቆሰለ ሄደሽ መታከም ትቻለሽ። እኔን አጨቅጭቂ። በጣም ጥሩ። ክብር ለመዋረድም ለመናናቅም በቅተናል ማለት ነው። የትኛውን ክብርሽን ነው ልጅ ወልደሽ ጣልሽው? ዝም በይ። እኔ ወልጄ አልጣልኳትም። አረ እና ምንድነው ታዲያ ያደረግሽው? የትም ደቅልሽ ያመጣሻት እንዲቃል አይደል እንዴ? ወንድሜ ላገባ ስለሆነ አንተ ጋር ትሆንልኝ ብለሽ ያመጣሻት? አዳነች ይኸውልሽ፣ ሚስጥራችንን እንደያዝን ብንኖር ይሻላል። ባንቺ ይብሳል። በማን እንደሚብስ እናያለን። እናያለን። ማይ ምን ሆነሻል? ተይኝ እስቲ። ያ የተረገመ ልጅ መጥቶ ነበር። ማ ዳኒ? ዳኒማ ምን ቦጣ ዳግም ተብዬው ነው እንጂ። ዳግም ነው ያናደደሽ? ምን ብሎሽ ነው? እንዳሻት ባደርጋት አይደለም ገንዘቧን እጇንስ ብቆርጠው ምን አገባሽ አላለኝ መሰለሽ? ይቅርታ ማይ፣ ግን ዳግም ጥሩ ጸባይ ያለው ልጅ አይመስለኝም። እኔ እኮ ለዚህ ለማይረባ ልጅ ብዬ ደግሞ አንቺ ልጅ ማስቀየም እኮ ነው የሚቆጨኝ። እማዬ እኔ አልተቀየምኩሽም። ምንም ብታረጊ እናቴ ነሽ። ለኔ ብለሽ ነው። ተይ እንደሱ አትበይ የኔ ልጅ። ለነገሩ ጥፋቱ የኔ ነው። አመሉን እያወኩኝ እዚህ ቤት ማስገባት አልነበረብኝም። እሱ ነው ያናናቀን። ታዲያ አሁን የት ሄዶ ነው? አባርሬዋለሁ። ዳግመኛ እዚህ ቤት እግሩ እንዳይረግጥ አድርጌዋለሁ። ማደር፣ አንቺ ደግሞ የሆነ ነገር እንድታደርግልኝ እፈልጋለሁ። ምን ላርግልሽ? የተነጋገርነውና አልማዝ በፍጹም እዚህ ቤት መቆየት የለባትም። እማዬ እኔ እኮ መንገዱ ነው ግራ የገባኝ። እንዴት ተብሎ ነው ውጭ የሚባለው? እሱን አስቤበታለሁ ማደር። አሁን ግን ዳግምን ለማግኘት መሰለኝ ሄደችው። ስትመለስ ዳግም ምን ይሰራላታል? እኔ አላውቅም፣ ግን ሙጭጭ ብላበታለች። እሺ አሁን እኔ ምን ላርግ እማዬ? መጀመሪያ ምንም ትበልሽ ምን አንቺ እንዳታምኛት። እኔና አንቺን ለማጣላት ነው ሆን ብላ ይሄን የምታደርገው። እንዴ ለምን ታጣላናለች? ይኸውልሽ ማደር፣ የምትልሽን ነገር ዝም ብለሽ ስሚያት። ከዛ በኋላ የምትልሽን ነገር አንድ ባንድ ለኔ ትነግሪኛለሽ። እሺ ካንቺ የምደብቀው ምንም ነገር እኮ የለም እማዬ። ጎበዝ የኔ ልጅ። ይኸውልሽ ብዙ ሰው እኔና አንቺን ለማጣላት ብዙ ነገር ሊል ይችላል። ነይ እስቲ እዚህ ጋር ነይ የኔ ልጅ ነይ። ማንም ምን የሚልሽ እንዳታምኚሽ። አንቺ ደግሞ ምን ፈልግሽ? ጭራሽ እንዳላይሽ ብዬሻል ነበር እንዴ? ተረጋጋ እንጂ
አንድ ነገር ላናግር ብቻ እኮ ነው የመጣሁት። ምንም አልፈልግም። በተለይ ደግሞ በርካሽ ማንነት ካላቸው ሰዎች ጋር ማውራትም መታየትም አልፈልግም። ይኸውልህ ለስድቡ መለስበታለሁ፣ ግን ደግሞ ካዳነች ጋር ያጣላችሁን ነገር ለማወቅ እፈልጋለሁ። ምን ያደርግልሻል? ማወቅ ስለምፈልግ ነው። ራሷን ጠይቂያታ። እኔማ ጠይቂያት ነበር፣ ግን ደግሞ ሱሰኛና የማይረባ ስለሆነ ከቤት አባረርኩት ነው ያለችኝ። ማን ስለሆነች ነው እኔን ሱሳን ምናምን ብላ የምታወራው? የእናንተን ስራስ ማን ይንገራችሁ? ይኸውልህ እኛ የሚያሳፍር ስራ አልሰራንም። አረ ስለዚህ እውነቱን መስማት ከፈለግሽ አሁን እነግርሻለሁ። እሺ ዝግጁ ነኝ፣ ንገረኝ። ለምን ከቤት እንዳባረረችኝ ታውቂያለሽ? እኮ እየጠየቅኩ እኮ ነው፣ ንገረኝ። ማደርን ስለደበደብኳት፣ ገላዋን ሽጣ ያመጣችውን ገንዘብ ስለነጠቅኳት። ምን? እባክሽ አታስመሲ። የምትበይው የምትጠጪው የቤት ኪራይ ሳይቀር የሚከፈለው እሷ ገላዋን ሽጣ ባመጣችው ገንዘብ እንደሆነ አትርሽ። ትሰማኛለህ? ልጄ እንደዚህ አታደርግም። ልጄ እንደዚህ አታረግም፣ በፍጹም አታረግም። ባጭሩ ልጅ ሴተኛ ዳሪ ነች። እንዳንቺ ትምህርቷን አቋርጣ ሴተኛ ዳሪ እንድትሆን አደረገቻት። ፍቅረኛዋም ለዛ ነው ሊታደጋት የፈለገው። እንደዚህ አታደርግም። ቆንጆ እኮ ነሽ። አዳነች